ከሰባተኛ ፎቅ ላይ ነው አስወርሮ ሳሚን ያስገደለው። ያኔ ስለውነት ኦሮሞዎች ገደሉት ምናምን ብለው ቤተሰቦች ሲያዙ ቪዲዮ ስራ ስባል ቪዲዮ ሰርቻለሁ። ለምንድን ነው ቪዲዮ የሰራሁት ካልከኝ ያሉት ጫካ ነው ስለሚረሽኗቸው ገባ። ግን በሰላማዊ ጆከር ብልጽግና ያደራጀው ማስፈራሪያ ስለተሰራ ነው። ያ ቪዲዮ ስለተሰራ ነው። በቃ ጆከርን ብልጽግና ያደራጀው ምክንያቱም ይኸውልህ ብልጽግና እስኪያውጣ አለው ይኸው ወላሂ አለኝ ወላሂ አለኝ ወላሂ የለም ወላሂ። እስኪ ወደ ሙሉ ቪዲዮቹን ሄዳ ማለት ነው ቤተሰቦች። ሌላ አስደንጋጭና ያልተሰማ ጉዳይ ተፈጥሯል ማለት ነው ቤተሰቦች። ምስሉ ላይ ያያችሁ ከሰባተኛ ፎቅ ነው ተወርሮ የገደሉት እየተባለ ነው። ማን የገደለው የሚለውን ነገር እስኪ አብረን እናያለን ማለት ነው። እርግጠኛ የሆናችሁበት መረጃ ካላችሁ እናንተም ኮሜንት ላይ አደራ ኮሜንት ላይ አስቀምጡልኝ ማለት ነው ቤተሰቦች። በላ ጉዳይ ደግሞ እነ መብረቁ እነ እዮዳብ ይዘውት የመጡት ሌላ ጉዳይ አለ ማለት ነው። አብረን እናያለን። ሰብስክራይብ ላይክ ስለምታደርጉ በጣም አመሰግናለሁ። አሁንም ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ወደ ቪዲዮው እንሂድ ማለት ነው ቤተሰቦች። ቴንክ ታውቀው ማለት ምንድነው ንገረኝ እስኪ። ይሄንን ታውቀዋለህ? አላውቀውም። እሱ ማለት ለመልስልህ ይሄን አታውቀውም? አላውቀውም። እንዴት ነበር የገደላችሁት? ማን ከሞጣ ጋር የጀመራችሁት ጦርነት ወደዚህ ልታመጣ ነው እንዴ? አባቴ ወላሂ ይሄንን ልጅ አዳምጠኝ። ይሄንን ልጅ እዛው ከሞጣ ጋር ጨርሶ እባክህ አዳምጠኝ። ይሄንን ልጅ በእናትህ ሰባተኛ ፎቅ ላይ ሰቀለላችሁ። አንተን መሰሎች ከፎቅ ከሰባተኛ ፎቅ ላይ ወርውራችሁ የገደላችሁት እናንተ ናችሁ። የተገር እናንተ ጋር አንተ ጋር እኔ እስከ ቤትህ እነግርሃለሁ። ወላሂ እስከምትኖርበት ህግ ያለበት አገር ነው ያለነው አባቴ። ህግ ያለበት ብቻ አይደለም ወላሂ እስከምትኖርበት ፎቅ ያን ጊዜ ገንዘብ ሲዋጣልህ የአስክሬን መላኪያውን ገንዘብ ቁማር ተበልተህ ስትሸማገል ሁሉ ቪዲዮ አለ። ሙባረክ የትኛው የማን ጨርስ የዚህ ጉዳይ ስለሆነ የምሰጠው አሳልፌ እሰጥሃለሁ። ወይኔ ውሸት እስኪያውጣ አለው ይኸው ወላሂ አለኝ ወላሂ የለም ወላሂ እኔ አንተን አዋርዳለሁ። አንተንም አለቅህም። አንተንም ማንንም ሰው በደንብ ታውቃቸዋለህ። የት አባህ እንደምታመልጠኝ አሳያለሁ። እኔ አሁን የአብስራ የምትባለው ልጅ ነው የምፈልገው። እኔ ስለውነት ኦሮሞዎች ገደሉት ምናምን ብለው በፎቅ ነው ተወርውሮ የሞተው። ያው ቦታችን ይለያይ ነበረ። እዛው ግብጽ ቢሆንም ግብጽ ነበር አንቺ? ግብጽ አይደለም ግብጽ ነበርኩ። እሺ። እና በፎቅ ተወርውሮ ነው የገደሉት ኦሮሞዎች ምናምን ተብሎ ከዛ የሆነ ኦሮሞዎች ተያዘ። ከዛ ምንም ፍርድ በቃ ሳያገኝ ምናምን ልጁ ወጣ። በዛም ተዳፍኖ ቀረ። በየቦታው ስንቱ አልቋል። ያሳዝናል በጣም። ስለዚህ እኔ ከትክክለኛ ሰው ነው እንግዲህ ያገኘሁት። መጀመሪያ አጠጥቶት ይዞት የገባው የወሎ መብረቅ ነው። ሻምበል የሚባለው ፋጤ ግዛው ያ ሰውዬ። ከዛ በኋላ ኦሮሞዎችን ጠርቶ ከሰባተኛ ፎቅ ላይ ነው አስወርሮ ሳሚን ያስገደለው። የሚያስቅ ነገር የለው። የምትስቁ አማራላችሁ። በጣም ያሳዝናል። እግዚአብሔርን አሟሟቱ እንጃ። ፋጤ ግዛውን ታውቀዋለሽ? ሻምበልም አውቀዋለሁ። አዎ። እሺ አንቺ እዛ ኑሮሻል አይደለ? ላስነብብሽ አሁን ሚሊዮን ካፌ ታውቀዋለሽ? ገበያው ማዕከል የወላይታው ቁማር ቤት ሲባል ነው እንጂ የምሰማ። ምክንያቱም ከዛ አካባቢ ከነበርንበት ቦታ ወተን ሄደን ነበረኛ ማለት ነው። አጋጣሚ ኦሮሞና አማራ ተጋጭቶ ነበርና ከዛ ሁሉም በየቦታው ነበረ። ኦኬ። እቺንስ ታውቂያታለሽ? ያብስራ ያብን አውቃታለሁ። ታውቂያታለሽ? አውቃታለሁ። የእሱ ሚስት ነበረች አይደል? ጓደኛው ነው። አዎ ጓደኛው ነበረች ሚስቱ። የ7 ዓመት ልጅ አላት። የወሎ መብረቅ ልጅ ነበረች፣ ሚስት ነበረች። ያሁኑ ባሏ ይሄንን ታውቂዋለሽ? ይሄን አውቀዋለሁ፣ ግን ይሄ ባሏ ነው። ያሁኑ ባሏ ነው። ማን ይባላል? ስሙ ማን ነው? አውቀዋለሁ፣ ግን ስሙን በደንብ እንትን አለው። እሺ ጆከሬው ለልንገርክ ጆከር ሄለን ሚውት አድርጊ።
የለም እኮ አዎ የለም አና ጃፒ አሁን እኔ ቤተሰቦቼ ሲያዙ ቪዲዮ ስራ ስባል ቪዲዮ ሰርቻለሁ። ለምንድን ነው ቪዲዮ የሰራሁት ካልከኝ ያሉት ጫካ ነው ስለሚረሽኗቸው ገባ። እነሱን ማዳን አለብኝ። መጀመሪያ ትግል ማለት ራሱ ከቤተሰብ ነው የሚጀምረው። እነሱን ማዳን ስለነበረብኝ አድርጌ የተባልኩትን ወዲያውኑ አደረግኩ ማለት ነው። ከዛ በኋላ ተስማምተን ካመኑኝ ሲያምኑኝ 4 ቀን ነው 5 ቀን በስልክ አውርተን ሲያምኑኝ ቤተሰቦቼን ከዛ ሰጥቷቸው ማለት ነው ለመታገል። ለምን ስለምትሳደብ እኮ ነው። ማህበረሰብን ረሽናቸው ብል ካሜራ ካልከፈተ ጆከር ለቤተሰቦቹ ራሱ የሚያሳየው ጆከር ይኸውልህ፣ አየህ ለዛ ነው ይኸውልህ በላይ ዘለቀ ጣሊያን ልጅን ይዘናታል። ልጅን ከምንገላት በላይ ዘለቀ ኦሮሞ ነው ማለት ነው። አዳምጥ ይደረጃ በላይ ዘለቀ ኦሮሞ ነው። በላይ ዘለቀ ኦሮሞ ነው። ላውራበት ልጨርስ። ጃፒ ይሄንን አጠር አድርግና ልጄን ግደላት፣ ልጄን ግደሏት፣ ቀቅላችሁ ብሏት። ገባ። ጆከር ለአማራ ህዝብ እንደ በላይ ዘለቀ መልስ የሰጠው ቤተሰቤን መስዋዕት አደርጋለሁ ግደሏቸው፣ እኔ ግን የአማራ ህዝብ ነፃ ይውጣ። አየህ ይሄ ልጅ ማን ነው? ጆከር ማለት የአማራ ደም ውስጥ የገባ የአማራ ልጅ ነው። ምንማ ማንም ምንም የማያመጣበትን እውነተኛ ንግግር የተናገረ መስዋዕት የከፈለ እውነተኛ አማራ ማለት ጆከር ነው በዚህ ምድር ላይ አሁን ካለ። ስለዚህ አራዳ ስለሆነ ያው ትግሬም ስለሆነ ነው ይቻላል። ብልጥ ነው፣ ብልህ ነው። ሌሎች እኮ አሉ እኮ በደንብ እኮ። ስለዚህ እኔ ይሄ ነገር ለአማራ ለኢትዮጵያ ህዝብ የምታስቡ ከሆነ ገባ መረጃው ካለ አምጥተ በሰላማዊ መንገድ ኢንተርቪው ይስጡ። ሩሴን መጆ እሷም ያብስራም ሻምበድም አንድ ላይ ነበር የምንኖረው። ገባክ? ሳሚን ተው፣ ስለ ሳሚ የሳሚ ፎቶ ሳይ እኔ መቋቋም አልቻልኩኝም። ጆከር ማለት ወንድሜ ነው። አብረን ነው የምንሰራው፣ አብረን ነው የምንኖረው። ግብጽ ነው የምትኖሪው አንቺ? አዎ ስልክ ወንድሜ ነው። ይሄ አሁን ዘር ብሄር ምናምን አይደለም። ስለ ዘር ስለ ብሄር አይደለም የምነግርህ ያለው። እኔ ጆከር እንደ ሰው ስንኖር አብረን ነው፣ አንድ ቤት ነው የምንሰራው እኔና ሳሚ። አጋጣሚ ለ6 ወር ምናምን የግል ስራ ጀምሮ እየሰራ እያለ ትንሽዬ ካፌ ከፍቶ የሆነች ልጅ አፈቅራን ማለት ነው። እውነቱን ስነግርህ ማርያም ምስክሬ ናት። እቺ ቀን አትምሽልኝ። እኔ እውነቴን ነው የምነግርህ ማለት ስለ ሳሚ ሞት ስነግርህ ማለት ነው። ድንገት እኔ ጋር ይመጣል። ወንድሜ ነው ስለ ያግዘኛል እንደ አንድ ሴት ልጅ በቃ ምናምን በጣም ስለሱ ጥሩነት ልነግርህ አልችልም። ሳሚን ሙሉ የካይሮ ህዝብ ነው የሚያለቅስለት። ዘረኛ ፖለቲከኛ ሰው አይደለም። ሲንግል ሰው በቃ ለማግኘት የሚሮጥ ሰው ነው። ገባ? አንድ ጊዜ ቆይ ሚውት አንሺ። አስቴር ማን ናት? አስቴር ጎንደሬዋ የምትለው አሁን ገብታ ነበር። እስኪ አስገባት። አስቴር ጎንደሬዋ አስቴር አስቴር ጎንደሬዋ አበባ መስጠት ትችያለሽ? ይኸውልህ ልንገርህ ጆከር፣ ሳሚ ኦኬ፣ ሳሚ የሞተበትን ምክንያት ልንገርህ። ሳሚ ድንገት የግል ስራ ጀምሮ እየሰራ እያለ የሆነች ትንሽ ካፌ ውስጥ የሆነች ልጅ ያፈቅራል። ከሊያ ለለም ስሟን ገባክ? እኔ አላውቃትም። የሆነ ተራ ልጅ ናት፣ ኦሮሞ ናት ምናምን አላውቅም እኔ ልጅቱን። አብረው እያሉ እያለ በፍቅር ከልጅቷ ጋር ልጅቷ የሌላ